በወቅቱ ልክ እኔ ከመውጣቴ በፊት የሆስፒታሎች የሀገር አቀፍ ሽልማት ፕሮግራም ነበር። ቤስት ሆስፒታል የሚባል የምክትል ጠቅላይ ሚኒስትር ደመቀ መኮንን እና ዶክተር ከሰተ የሚሸልሙት ፕሮግራም ነበረ። አፍሪካዊ ነበር የተካሄደው። በወቅቱ ቅዱስ ጴጥሮስ ሆስፒታል በሀገራችን ከተመረጡ 10 ቤስት ሆስፒታሎች አንዱ ሆኖ ተመርጦ እኔም እንደ አንድ ቤስት ሲኢኦ ለተቋማችን የሚሆን 3 ሚሊዮን ብር ተሸልሜ ነበር የወጣሁት። ከዛ በኋላ ወደ ኪስ ባያኑ ወደ ድርጅት የገባ የመጀመሪያ ነው። እሱም ለስታፉም በጣም ሞቲቬሽን ነበረ። ከዛ እሱን ሴሌብሬት ካደረኩ በኋላ ነው ደግሞ ያው ፕሮሞት ተደረገ። ኦፈር ተደረኩ ጤና ሚኒስትር መምጣት እንደምፈልግና እንደማልፈልግ። በወቅቱ አሁን ሚኒስትር ተቀይሮ ነበር ጤና ሚኒስትር ዶክተር አሚር ኦፈር ሲያደርገኝ እና ከኔ ጋር ስራ የሕክምና አገልግሎት ዳይሬክተር ጀነራል ሆን ትልቅ ፖዚሽን በቃ አለቃይ ሚኒስትር አንዱ ዊንግ ነው። በጤና ሚኒስትር ውስጥ የተለያዩ ዊንጎች አሉ። የፕሮግራሞች ዊንግ አለ፣ የአድሚኒስትሬሽን ዊንግ አለ፣ የሕክምና አገልግሎት ዊንግ አለ። አንዱ ዊንግ በዳይሬክተር ጀነራልነት እንድመራ ኦፈር ስደረግ እንግዲህ ቤቴም አይደለም መጀመሪያም ከዛ አይደለም የተነሳው ሁሌም ልቤም ያለበት ቦታ ነው። በጣም ወደው መስሪያ ቤት ነው። ሆነስትሊ ለመመለስ አላቅማማውም፣ ግን እንደተመለስኩ እድለኛ አልነበርኩም። ሆነስትሊ ስፒክ ልክ እንደተመለስኩ ኮቪድ ከኔ ስራ በጀመርኩ በ9 ወይ በ10 ወር አካባቢ ኮቪድ ግሎባል ፓንደሚክ ሆኖ መጣ። የሕክምና አገልግሎት ዳይሬክተር ጀነራል ስለሆንኩ ደግሞ በቃ ቀጥተኛ ኃላፊነት አለብኝ። በቃ ቀጥተኛ ኃላፊነት በተለይ ጤና ተቋማቶችን ማዘጋጀት ለወረርሽኙ ማዘጋጀት፣ ሌላው አገልግሎት ሳይቋረጥ በጎን ለጎን እንዲሄድ ማድረግ፣ ጤና ባለሙያዎች ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ፣ የተለያዩ የጤና ተቋማት ማዘጋጀት፣ ለምሳሌ ሚሊኒየም የሚያክል አዳራሽ ወደ ሆስፒታል መቀየር የኔ ኃላፊነት ነበር። ተንቀሳቃሽ ሆስፒታሎች እንደዛ ቦሌ ቡልቡል አካባቢ ይሄ ተንቀሳቃሽ በሚገጣጠሙ በሆስፒታሎች በፒዲኤፍ የሚሰሩ ሆስፒታል ማቋቋም፣ እንደ የአዳዲስ ሆስፒታል በወቅቱ ስራ ያልጀመሩ የነበሩ እንደ የካ ኮተቤ ሆስፒታል ሙሉ ለሙሉ ቶሎ ብሎ አልቆ ወደ ኮቪድ ትሪትመንት ማዕከል መቀየር በጣም ትልቅ ምርመራ ማዘጋጀት ትንሽ የፈተና ጊዜ ነበረ። ግን ያው ጤና ሚኒስቴር ከሌሎች አጋር ድርጅቶች ከመንግስት ድጋፍ ጋር ሆኖ ተወጥቶታል ብዬ አስባለሁ። አንተ በደንብ የታወቅከው የዛኔ ይመስላል። እዛኔ ነው። ያው በየጊዜው መጥቼ ማብራሪያ መስጠት ነበረብኝ፣ ሚዲያ ላይ መቅረብ ነበረብኝ። አገልግሎት ያው በቃ ፍሮንት ላይነር ሆነ የምታደርጋቸው ነገሮች ነበሩ። አይ ቲንክ እዛን ጊዜ ይመስለኛል እኔም ብዙ ማውራት እየተማርኩ